ማስታወቂያ ግንነት የሚጠበቅ ነው የማስታወቂያ ባለሙያ ስለሆንክ ግንነቱ የሚጠበቅ ነው እናንተ ግን ያረጋችሁት እንወዳታለን የምትሏትን አገር ነው የዋሻችሁት ከዋት ጋር ሆናችሁ እና ምን ይሰማል ብዬ ጠየቅኩ ለዛ ለውጡን ትፈልገዋለህ ወይ አዎ ፈልገዋለሁ ለምን ፈለከው ምን ከወያኔ ጋር ምን ችግር ተፈጠረ ሰላም ነበራችሁ ብዬ ነው እሱን አልመለስክም ከወያኔ ጋራ የሚለው ከመንግስት ጋራ ብለን ብናስተካክለው ለኔ ከመንግስት ጋራ ባለን ነገር እንሰራ ነበርኛ ኢቨንት ኦርጋናይዝ የማድረግ ስራ ነው ኢቨንት ኦርጋናይዝ ምን ማለት ነው ይሄ ሁነቶችን የማዘጋጀት ለምሳሌ አንድ መድረክ ይዘጋጅና ይሄንን መድረክ ምሩልን ነው ስራው የኛ አይደለም ስራው የመንግስት ነው መንግስት ለምሳሌ መብራት ለሰራ ነው ውሃ ለሰራ ነው መንገድ ለሰራ ነው ስለዚህ ይሄንን ላውንች እናደርጋለን ይሄንን ልናስመርቅ ነው ይሄንን ስሩልን ሲባል በዛ ፍሬም ውስጥ ሆነን ነው የምንሰራው እና ይሄ ብቻውን በቂ አይደለም ሰውም ላይ መሰራት አለበት ሲባል አንድ መሳሪያ ሊሆን የሚችለው በእኛ አቅም የጥበብ ስራዎች ነው ሊሰሩ የሚችሉት መምህራኖችም ሌሎችም ይሄንን እንግዲህ ትውልድ ቀርጾ የሚችሉ በየደረጃው በርካታ ሰዎች አሉ የሃይማኖት ተቋሞችንም ጨምሮ ነገር ግን የጥበብ ሰዎችን በተመለከተ እኛ ይሄንን እንስራ የምንለው ነገር ብዙ ፈቃደኝነት አልነበረም እንዳየሽው ባለፈው ዘመን የዚህ የአርቱ ወይም የጥበቡ ዘርፍ በጣም የተጎዳ እና ምንም ትኩረት ያልተሰጠው የእንጀራ ልጅ አይነት ነገር ነበር እና ይሄንን ነው እንትን ስንል የነበረው አሁን ያለው ደግሞ መንግስት ይሄንን በደንብ ካስተካከለልና ጥሩ ነገር ካደረገልን ተስፋ አለን የምንለው ከዚህ አንፃር ነው እንጂ ይሄኛው ልክ አይደለም ይሄኛው ልክ ነው የሚል ነገር አይደለም የነው እኔ በቀጥታ የጠየቅኩት አሁንም ምናልባት ተመልካቾችን ላለማድከም ብዬ ነው ወደ ሌላ ጥያቄ እንሂድና ምናልባት እየተሽከርከረን ስንመጣ እዛ ውስጥ እናገኘዋለን እኔ እንኳን በቀጥታ ጠይቄ የነበረው ከዋት ጋር ምንም ያጣዳችሁ ነገር አልነበረም ለውጡን አንተ የምትፈልግበት በግልህ በተለይም የጠቅላይ ሚኒስትሩ መምጣት አለመምጣት ብዙም ደንታ የሚሰጥ ስለማይመስለኝ ነው ምክንያቱም ግጭት አልነበራችሁም ኩርፊያ አልነበራችሁም ከዋት ጋር እስከምናቀው ድረስ ከዋት ባህሪም ተነስቼ ነው ለማንኛውም እየተሽከርከረን ወደ ጥያቄዎቼ እንደገና ተመለሰልኛል ብዬ አስባለሁ አፍሪካ ጣፈጠች የሚለው ወደሚለው ማስታወቂያ እንመለስ የስኳር ፕሮጀክትን ለማስታወቅ ይሄ ፕሮጀክት ደግሞ ብሩ ተበልቶ መና ሆኖ እንደቀረ ታውቃለህ ምን ይሰማል ምንድነው ክልሎችንም ማጣፈጥ አልቻለም ስኳሩ እንኳን አፍሪካ አስተውሳለሁ ይሄኛው አይ ቲንክ ሁለተኛው የትራንስፎርሜሽን ቅድ ላይ ያልነው ይመስለኛል መድረክ ላይ ካልተሳሳትኩኝ ምንድነው ቅድም እንዳልኩሽ ነው አሁን ኢቨንት ኦርጋናይዝ ስናደርግ ሁለተኛው የትራንስፎርሜሽን ቅድ ስንሰራ ከሚሰሩት ነገሮች አንዱ ብዙ በርካታ የስኳር ፋብሪካዎች ኢትዮጵያ ውስጥ ሊከፈቱ ነው ስለዚህ የስኳር ኮርፖሬሽን የሚባለው መስሪያ ቤት ይሄ ነገርልን ብሎ ብዙ ገጽ ወረቀት ነው ያመጣልን መድረኩንኛ ስንሰራ ማለት ነው እና ምንድነው ይሄ ስኳር በመጀመሪያ ደረጃ ይሄ ስኳር በትክክል ይሄ ፋብሪካ ይሰራል ወይ አዎ ይሰራል ይሄ ልንሰራ ነው ከዛ አስጠቀሜታው ስንል ይሄ ለምስራቅ አፍሪካ ሁሉ ኤክስፖርት ተደርጎ ሊጠቅም የሚችል ብዙ የውጭ ምንዛሬም ሊያስገኝ የሚችል እንደዚህ ነው ተባለ ሰው እንደዛ ከሆነ መድረክ ላይ ስለ ስኳር ልናወራ የምንችልበት ስለ ስኳር ኮርፖሬሽን ልናወራ የምንችልበት ምናልባት 2 ደቂቃ ነው ያለው በዛች 2 ደቂቃ ውስጥ የድርጅቱን ይሄን ያህል ሰራተኛ ቀጥራለሁ ይሄን ያህል እንትን በዚህ ስኩዌር ሜትር እንዲያረጋለሁ ምናምን የሚለውን እኛ ልናወራ እንችልም እንደውችን ትንሽ አጣፍጠን እንዴት እናቀርባት ስንል አፍሪካ ልትጣፍጥ ነው ብለን አቀረብን ይሄ ደግሞ የኛ ቋንቋ ነው ያምን እኛ በዚህ ልክ ነው ልናወራ የምንችለው ምክንያቱም ዘገባ አይደለም የምናቀርበው ሪፖርት አይደለም ወይ እንደዚህ አይነት ነገር አይደለም እኛ የምንሰራው ሰው አፍሪካ ልትጣፍጥ ነው የሚል ነገር አብጣ ምክንያቱም ወደ 13 ወር እንደዚህ 10 ከዛ በላይ የሆኑ የስኳር ፋብሪካዎች ከተሰሩ በደንብ ኤክስፖርት ልናደርግ ነው አደርጋለሁ ብሏል አፍሪካ ልትጣፍጥ ነው ብሏል የኢትዮጵያ ስኳር ኮርፖሬሽን ነው ያለው እኛ አይደለንም ሰራዊት ስኳር ፋብሪካ የለውም ስለዚህ በዚህ ልክ ነው ያቀረብነው መድረክ ላይ ያቀረብነው ስኳሩ ፋብሪካው ተሰራ አልተሰራም እንደተባለው ለአፍሪካ በቅቷል ወይ ለኛስ የሚለው እሱ የኛ ጉዳይ አይደለም እሰራለሁ ብሏል ያለው የስኳር ኮርፖሬሽን የሚጠየቅበት ጉዳይ ይመስለኛል እኛ ግን እንደ ማስታወቂያ ግንነት የሚጠበቅ ነው የማስታወቂያ ባለሙያ ስለሆንክ ግንነቱ የሚጠበቅ ነው እናንተ ግን ያረጋችሁት እንወዳታለን የምትሏትን
አገር ነው የዋሻችሁት ከህወሓት ጋር ሆናችሁ እና ምን ይሰማል ብዬ ጠየቅኩ። ለዛ ነው ፕሮጀክቱ ተበልቶ መና ሆኗል። እሱ የኛ እንትን ስላልሆነ ነው የእናንተ ነው አላልኩም። የማስታወቂያ ባለሙያ ስለሆንክ ግነቱ ይጠበቃል። ማጋነኑ አፍሪካም ዓለምም ጣፈጠች ቢባል ነገር ግን እንደ ሀገር ደግሞ አሁን ምን ይሰማል ፕሮጀክቱ መና ሆኖ በመቅረቱ? እሱ ነው መሆን ያለበት ጥያቄው ይመስለኛል። ምክንያቱም በጣም ልብ የሚነካው ነገር ስኳር ብቻ አይደለም። በጣም በርካታ ነገሮች እንዲህ ልናደርግ ነው እንዲህ ነው ተብሎ የቀሩና የመከኑ ነገሮችን ሳይ በጣም ልብ ይነካል፣ ያሳዝናልም። የሚያሳዝነው ነገር እሱ ነው። እንደዚህ ብለን ተናግረን እንዲህ ብለን ጓጉተን እኛም እንደ ህዝብ ነው የምንጓጓው። ምክንያቱም እንደ ህዝብ ነው የምንጓጓው። ክፍያችሁን ብላችሁ ነው እንጂ ከፍተኛ በጀት ስለሚመደብላችሁና ከህወሓት ጋር አብራችሁ ስለምትሰሩ ነው እንጂ ሀገርንም ህዝብንም ከህወሓት ጋር ሆናችሁ የዋሻችሁት ነው። አሁን ወቀሳው ቅሬታው እንደዛ አይደል? እኔ አሁን ይሄ ህወሓት የሚለው ነገር እኔ ብዙ ስለማይገባኝ ነው። ምክንያቱም አድራጊ የነበረው በ27 ዓመት ጊዜ ውስጥ ነው መንግስት ልለው አልችልም። በ27 ዓመት ጊዜ ውስጥ አድራጊ የነበረው ሲሰራ የነበረው የበላይ የነበረው ህወሓት ነው። ከህወሓት ጋር ነው እናንተ ሀገረ መንግስቱንም ሲመራ የነበረው ኢህአዴግ የሚባል ድርጅት ነው። ዞሮ መንግስት አድራጊ የነበረው ግን ህወሓት ነበር። ትኩርቤ የበላይ የነበረው ህወሓት ነበር ሊሆን ይችላል። እኛ ጋር ግን መጥቶ እኔ እንትኔ የፓርቲ ፕሮግራም እንትኔ ይሄ ነው ምናምን የሚል ነገር አይደለም። እሱን አንሰራም፣ በፊትም ተጠይቀንም አልሰራንም። እሱን እኛ ያልነው ማንም ይሁን ማን ኢትዮጵያ ለምትባል ሀገር ይሄን ያህል የስኳር ፋብሪካ ልሰራ ነው ሲል ደስታ ነው የሚሰማኝ። ግን እኮ ደስታ ስለሚሰማኝ የዜና ልግነት መጠቀም ነበረባችሁ ወይ? ምክንያቱም ይሄ ምናልባት የቢራ ማስታወቂያ አይደለም ሰው በቀላሉ ዝም ብሎ የሚያየው ወይም ደግሞ የናፕኪን ማስታወቂያ አይደለም። አገራዊ አጀንዳ ውስጥ ያለው እውነት የሚመስል ደግሞ እናንተ በቴሌቪዥን ስትነግሩት ገጠሬውም ከተሜውም እንደዛው እውነት በሚመስለው ሁኔታ ነበርና አንደኛ መጠቀሚያ ሆነናል ብለህ ታስባለህ ወይ? ሁለተኛ ስትጸጸታለህ ወይ በዚህ ፕሮጀክት አሁንም ደግሜ ካልተናገርኩት መና ሆኖ መቅረትና ተከፍሏችሁ ስለሰራችሁ? ያ ተከፍሎ ነው የሰራ ነው። ምክንያቱም ምን ሰራው ስራ ላይ እንደው የተጋነነም ባይሆን ለዛ የሚያስፈልገው ክፍያ ተከፍሎ ነው የሰራ ነው። በጣም በርካታ ባለሙያ ሆኖ ነው የሰራው። እኛ ግን ይሄንን የስኳር ፋብሪካ ልንሰራ ነው ከተባለ ልክ እንደሌላው ማስታወቂያ ማየት ነው። ሌላው ድርጅት አስተዋውቁልን ሲል ለምሳሌ ባንኮችን እናስተዋውቃለን። ባንኮች አስተዋውቁልን ሲሉን 3500 የአክሲዮን ባለቤቶች አሉን ሲባል እነዚህ አክሲዮን ባለቤቶች ፍራንኩን ከየት አምጥተው ነው አክሲዮን ያቋቋሙት የት ናቸው ያሉት ሰዎቹ ምናምን ልንል አንችልም። ይሄንን ልናደርግ ነው 160 ብራንች አለን ወይም ደግሞ ቅርንጫፍ አለን ካለን አንድ ባንክ 160 ቅርንጫፍ እንዳለውና እንደሌለው ማህተም አድርጎ ብቻ በወረቀት ነው የሚሰጠን እንጂ 160 ቅርንጫፎች እየዞርን አንቆጥርም። ልክ እንደዚህ በጣም ብራንድ እንደነበራችሁ ይታወሳል። በዚህ ማስታወቂያችሁ ምንም ብትሉ ሰው ቅሬታ እንደሌለው ይታወቃል። ኮሜርሻል ነው። በዚህ በንግድ ማስታወቂያዎች ላይ ማንም ወደ እናንተ ቅሬታ ይዞ አይመጣም። 1000 አክሲዮን ባለቤቶች ቢኖሩ በዚህኛውም ቅሬታኛ ላይ ሊመጣ አይችልም። አይመጣ እንደ ሀገር ግን ሀገር ዋሽታችኋል። አፍሪካ ጣፈጠች ብላችሁ አገሬን እወዳለሁ ስላልከኝ ነው። ምናልባት አገሬን እወዳለሁ ባትለኝ እንደዛ በጣም ትክክል። አገሬን ከምንም በላይ ምንድነው ያለውኛ አፍሪካ ልትጣፍጥ ነው። አፍሪካ አልጣፈጠችም። ስኳር የለም እኮ ነው ክልልም አልጣፈጠም እና አፍሪካ ልትጣፍጥ ነው። ይሄ ስኳር ፋብሪካ ተግባራዊ ሆኖ ቢሰራ ኖሮ ነገርኩሽ እዛ ላይ ከ60 እና ከ70 ገጽ በላይ ነው የሰጡን። እሱን ስትመለከችው ይሄንን እኮ ስንል እኮ ሚሊኒየም አዳራሽ ነው የሰራነው አስታውሳለሁ። ከ20,000 ሰው በላይ እኮ በከፍተኛ እንትን ተቀብሎታል እኮ። እኛ አይደለንም ያልነው የአፍሪካ ልትጣፍጥ ነው። ይሄን ያህል ስኳር ፋብሪካ ሊመሰረት ነው ብሏል የኢትዮጵያ ስኳር ኮርፖሬሽን። ያንን ያደረሰው እኛ መልእክት ነው ያደረስነው። ያንን መልእክት ያደረስነው እኛ አይደለንም። እኔ ስኳር ፋብሪካ ልመሰረት ነው ልገነባ ነው አይደለም ያልኩት፣ ወይም ደግሞ ይሄንን የስኳሩን ያቀረበው ልጅ ሌላ ሰው ነው። ኤኒዌይስ የተባለው ስኳር ፋብሪካ ሊገነባልን ነው። እልል በሉ፣ ደስ ብሎናል፣ ደስ ይበላችሁ ነው። ሳይገነባ ሲቀር ግን ልብሽን ዝቅ ያደርጋል። እንደማንኛውም ሰው ነው። እኛም ሚዲያ ላይ ሰማን እንዲህ በሉ ተብሎ ወረቀት ተሰጥቷል። አለን እኮ ፋይላችን፣ በትክክለኛ ፋይል። ሳይሰራ ሲቀርና ኖቶሊ ስኳር ፋብሪካ ሌላም ብዙ ነገሮች ስታይ ግን ያማል። እሱ እኔ ማስታወቂያውን ስለሰራው ስላልሰራውት አይደለም፣ እንደ ኢትዮጵያዊነትም ያማል።
እንዲህ ሆኖ ተብሎ ሳይሆን ሲቀር ከዚህ በላይ የሚያሳምን ነገር የለም። መልካም ወደ ሌላው በጣም ግነት ወደ ተሞላበት ሌላ ማስታወቂያ ላይ ነው። ሻማ ለልደት ነው የሚለው ማስታወቂያ ነው። ከዚህ በኋላ ሻማ ለልደት ነው። ሻማ ለልደት ይሄም እንደዚሁ ነው፣ ተመሳሳይ ነው። የኢትዮጵያ ሕዝብ ከኩራዝ ጋር ጋብቻ የለም። አሁንም በእርግጠኝነት እናገራለን። ኩራዝን ወዶ አይደለም ለብርሃን ነው የሚጠቀምበት። መብራት ከበራለት ኩራዝን ሙዚየም ሊያስቀምጠው ይችላል፣ ሊጥለውም ይችላል። ሻማን ደግሞ ለበርዝዴይ ለምናምን ብቻ ሊበራ ይችላል። መብራት ባለበት ሀገርም ሻማ ስለሚበራ ለልደት ሻማ ለልደት ይሆናል። ኩራዝ ሙዚየም ሊገባ ነው ብሏል የኢትዮጵያ መብራት ኃይል ኮርፖሬሽን። ምክንያቱም ሰራዊትና ሙሉ ዓለም አይደሉም ይሄንን የሚሉት፣ እሱ ነው ያለው። እኛ አገላለጻችን ነው እንደ መናገር። ሙሉ ዓለም ይሄንን ስታቀርበው ማለት ሁሉ አልቻለችም ነበረ። አምን የህዝቡ ጭብጨባና እንትን ምክንያቱም ይሄንን ብሏል ነው ያለው። በዛ ልክ አቀረብ ነውና በኋላ መብራት እንደዚሁ ብልጭ ድርግ ይላል። አክቹአሊ እዛ ጋር የሆነ ነገር ብለን ነበር። ምንድነው ያለው? ሊነጋ ሲል ግን ሊነጋ ሲል ይጨልማል ብለናል በአንድ ጊዜ። ምክንያቱም ቤታችን እንደሄድን በማግስቱ መብራት እንደማይመጣ ስለምናውቅ። ግን ይሄ መብራት አሁንም እየጠፋ እንትን እየሆነ ስንስቸገር እኔ ራሴ እናደር ነበር። መብራት ሲጠፋ እቺ ሙሉ ዓለም እንደዚህ ብላ ሁሉ ራሳችን ብለን ምንድነው ማን ያለን? የኢትዮጵያ መብራት ኃይል ኮርፖሬሽን አልሰራውም። እንግዲህ እሱ የሱ ጉዳይ። መልካም ከዚሁ ጋር ስታኬ እንግዲህ አገሪቱ በነበረው ገዢ መንግስት አጥንቷ ተግጧል፣ ስጋዋም ተበልቶ ተግጣለች። ጥቂቶች ሲበለጽጉ የሚራቡባት፣ ብዙዎች የሚራቡባት፣ ሚሊዮኖች የሚሰደዱባት፣ በየበረሃው ላይ የሚሞቱባት አገር ናት ሆናለች ኢትዮጵያ። ከዚሁ ከህዋት ጋር በነበራችሁ ጋብቻና ህዋት ስለሚወዳችሁ አነሰን በዛም ተከፋዮች ነበራችሁ። ማስታወቂያም ቢሆን ምን ይሰማሃል ነው አሁንም ደግሜ መጠይቀህ። ምክንያቱም ብዙ ነገሮች ወደ አደባባይ እየወጡ ነው። ብሮች በግለሰቦች እጅ እና በባለስልጣኖች እጅ ውስጥ ገብተዋል። 5 ብርም ሆነ 5 ሚሊዮን ብር ሆነ ከዚህ ተከፋይ ነህ። ምን ይሰማል? ፕሮጀክቶቹ በሙሉ ውሸት ፕሮጀክቶቹ ፌል ያደረጉት ያልተሳኩትን ፕሮጀክት በተመለከተ ከፍተኛ የሆነ ቅሬታና ሀዘኔታ ነው ያለብኝ። ቅድም ነግሬሻለሁ ይሄንን ፕሮጀክቶቹ ባለመሳካታቸው እና ባለመሰራታቸው በተባለው ልክ ባለመሆናቸው። ነገር ግን ተከፋይ ሆነናል የሚለው ነገር እኛ እንደውም በሰራነው ልክ ክፍያ አልተከፈለንም ብለን ነው የምናስበው። ማስታወቂያው በነፃ ነበር። ኦፍ ኮርስ ማስታወቂያ ይከፈለናል። የምንሰራው ስራ ሌላውን እንደምናስከፍለው እንደውም የመንግስት የሆኑትን ስራዎች ስንሰራ ስሩልን ተብሎ ተጠይቀንም ወይም ደግሞ እኛ መስራት አለብን ብለን በራቸውን አንኳኩተን የምንጠይቃቸውንም አንዳንድ ጉዳዮች ምናልባት በኋላ ካነሳሽው ማንሳዋለን። እሱን ስንል ለዛ የሚገባንን ክፍያ ነጋዴዎቹ ከሚከፍሉን በታች ነው ለኛ የሚከፍለን። ምክንያቱም ምንድነው እያለ ያለው ይሄ መንግስት ጉዳይ ነው፣ ይሄ ሀገር ጉዳይ ነው። ስለዚህ ይሄንን በዚህ ልክ ልትሰሩ ትችላላችሁ ነው። ያ ለሰራ ነው የተከፈለን ነገር ነው። ያ የተከፈለን ነገር ደግሞ እንደሌላው እንትን አላደረገንም፣ የበለጸገ ሀብታም ምናምን አላደረገንም። ምክንያቱም እኔ እንግዲህ እዚህ ዘርፍ ላይ ከ80 ጀምሮ እዚህ ዘርፍ ላይ ነው ያለሁት። ወደ 31 ዓመት ሰርቻለሁ ይሄንን ስራ። ምናልባት ባንቺ እድሜ ይሄንን ሁሉ ስራ ሰርቼ 31 ዓመት ሙሉ እንግዲህ አሁንም እንዴት እንደምንኖር እናውቃለን። በሰራነው ልክ ቢሆን የት ነበረ መድረስ ያለብን? ለሰራነው ስራ ክፍያ ተከፍሎናል። ልክ አንድ ወርክሾፕ ሲዘጋጅ ለድግሱ፣ ለእንጀራው፣ ለወጡ፣ ለምናምኑ እንደሚከፍሉት እኛ መድረክ ላይ ወጥተን ለምንሰራው ስራ ክፍያዎች ተከፍሎናል። ያ ክፍያ ለባለሙያውም የተከፈለው ክፍያ በቂ አይደለም፣ ለብዙ ሰው የተከፈለ ክፍያ በቂ አይደለም። ስለዚህ ለሰራነው ስራ ተከፍሎናል፣ በቂ ነገር ተከፍሎናል ባይባልም የተከፈለን ክፍያ አለ። በሱ እኔ ከሱ ይልቅ የተባለው ነገር ባለመሰራቱ ነው በጣም ማዝነው፣ እጅግ በጣም ማዝነው በሱ ነው እንጂ ለእኔ የተከፈለኝ ስራ ደሞዜ ነው የተከፈለኝ። ማንሎችን በቀላሉ ህዋት ከፍቶላችሁ ነበረ። ይሄን
በር የከፈተላችሁ በምን ምክንያት ነው? የተሻለ ችሎታ አለኝ ብለህ ታስባለህ ከሁሉም አርቲስቶች ወይም ከማስታወቂያ ባለሙያዎች በችሎታዬ ነው ወይስ ህወሓት ስለሚወደኝ ነው ብለህ የምታስበው? እኔ እንግዲህ ይሄንን ምለው ምንድነው ወደዚህ ዘርፍ የመጣ ነው እኛ ታዋቂ ከሆነን በኋላ ነው ወደዚህ የመንግስት ስራዎችን ምናምን እንድንሰራ መንግስት የጠየቀን። እኔ ይሄንን እንደዚህ ብዬ ብናገር ደስ ይለኛል። ምክንያቱም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምናምን ሚኒስትር ተብሎ ማህተም እየተደረገበት ህወሓት ነው የሚለው ነገር ህወሓት እንደ ከፍተኛውን ቦታ ይዞ ነበር የሚለው እሱን ተስማምተን ማለት ነው። ወደዚህ ጉዳይ ስንመጣ እኔ የኢትዮጵያ ህዝብ ያወቀኝ በዚህ በመንግስት የልማት ስራዎች ላይ አይደለም። መጀመሪያ ያወቀኝ እኔ አክስትና አጎቶቼም በደንብ አያቆኝም ነበር። አብይ ዘርጋው የሚባል ትልቅ የሬዲዮ ድራማ ነበር መላው የኢትዮጵያ ህዝብ የሚመለከተው። እድለኞችም ነበርን። 4 ሰዓት ላይ ምንም ነገር በሌለበት ቴሌቪዥን የለም፣ ሌላ ሬዲዮ ጣቢያ የለም፣ ምን የለም። ልክ 4 ሰዓት ተኩል ላይ እስከ 5 ሰዓት የኛ ፕሮግራም ነበር የሚቀርበው። የሸምጋይ የሬዲዮ ድራማ ከአፍለኞች ጋር የምንሰራው አብይ ዘርጋው የሚለው ፕሌይ ነው ከህዝቡ ጋር ያስተዋወቀኝ። ከዛ በኋላ እነ ዳግማዊትን እነ ምናምን እንሰራን። ሰማያዊ ፈረስ የሚለው በአባይ ጉዳይ ላይ የተሰራው ፊልሜ ግን በጣም ትልቅ አነጋጋሪና ተወዳጅ ነበረ በወቅቱ። ምናልባት አንድ 10 ምናምን ዓመት ይሆናል እና ያ በጣም ተወዳጅ ከሆነ በኋላ ብዙዎች ትኩረት ሳብን እኛ። ምክንያቱም እንትናችን ዝናችን ከፍ እያለ መጣ። ከዛ በኋላ ማስታወቂያዎች ደግሞ መስራት ጀመርን። ማስታወቂያዎችን መስራት በደንብ የጀመረው እዛ ውስጥ የገባነው ከዛ በኋላ ነው። ልክ ሌላው ሰው ትኩረት እንዳደረገብን መንግስትም ትኩረት አደረገብንና ለምን ይሄስ ለዚህ ሳይሰሩም የሚለው ጥያቄ መጣው። ከዛ በኋላ የ2000 ላይ ሚሊኒየም ኢትዮጵያ ሲከበር የኛ የኢትዮጵያ ሚሊኒየም ሲከበር የአዲስ አበባ ሚሊኒየም ኮሚቴ የሆኑ አርቲስቶች ሲመረጡ ከተመረጡት አንዱ አርቲስት ነው የነበርኩኝ እና እዛ ጋር እንግዲህ ጀመርን። ከዛ በኋላ ኦፍ ኮርስ እኔና ሙሉ ዓለም በማስታወቂያ ላይ ዝነኞች ነበራችሁ ወይ ካልሽን፣ አይ ዝነኞች ነበራችሁ አላልኩም። ያው ህወሓት ስለሚወዳችሁ ድሉን ከተላችሁና ሰጣችሁ እንጂ እናንተም ደግሞ ጋብቻውን ጥምረቱን ፈጠራችሁ እንጂ ማስታወቂያ ስለሰራው ነው ያገኘሁት ስላልከኝ ነው። ሌሎች የሰሩ ሰዎች ለምን ወዳንተ አልመጡም? ወዳንተ እኛ ከህወሓት ጋራ ወይም ደግሞ ከሌላ ከፓርቲዎች ጋራ ሌላ ጥምረት የለንም። ልክ እነሱም በሰው የተቋቋሙ አይደሉ? የህወሓት ፕሮፓጋንዳ ነበርኩ። አፍሪካ ጣፈጠችና መብራት ሻማ ለልደት ይሆናል ኩራዝ ሙዚየም ይገባል የሚለው የህወሓት ፕሮፓጋንዳ ነበረ። ስለዚህ እሱን ነው ያረጋችሁለት እኮ ተሰሩለት የነበረው። ስለዚህ ስኳር ፋብሪካ ልናቋቁምላችሁ ነው። ለኢትዮጵያ ስኳር ፋብሪካ ሊቋቋም ስለሆነ እናንተ ስለሆናችሁ እዚህ የማስተዋወቁ ነገር ላይ አሁን ያላችሁት ወደፊት የመጣችሁት እንትኖች አክተሮች፣ ስለዚህ በእናንተ ሙያ አድርጋችሁ ንገሩልኝ ሲል እንዴ ስኳር ፋብሪካ ሊሰራ እስር ቤት ሊሰራላችሁ ነው ብለን እንኳን ተናገርን። ስኳር ፋብሪካ ሊሰራላችሁ ነው፣ መብራት ሊበራላችሁ ነው እኮ የተባለ። መብራት ሊጠፋባችሁ አልተባለም። ስለዚህ እንዲህ ሲባል እሱ ብቻ አይደለም መንገድ እንደዚህ ሊሆን ነው የተባለውን ነገር እኮ በእልልታና በፉጨት በጭብጨባ እኮ ነው ሰው ሁሉ ሲቀበል የነበረው። እኛም ልክ እንደዛው የተቀበል የአባይ ግድብ ይሄ ለዘመናት እንትን በቀኔና በምን ሰድበው የነበረውን እንትን ልንገድብላችሁና እንደዚህ ሊደረግ ነው ሊገደብ ነው ሲባል እኮ እዛ ላይ ፊት መሪ ሆኖ መስራት ከህወሓት ከባዴን ከምን ጋር የሚያያይዘው ነገር አይመስለኝም። ለሀገራችን የሚሰራ ስራ ነው። አሳቅሽኝ እንጂ እሺ፣ ወደ ጥያቄዎች እንደገና ስመለስ የህወሓት 40ኛ ዓመት ላይ የህወሓትና 40ኛ ዓመት በደንብ አርጋችሁ ደግሳችሁ ተከትላችሁ ሄዳችሁ የነበረበትን ህወሓት እያያችሁ የወታደር ልብስ ለብሰህ አንተም የፊት አውራሪ ሆነ የህወሓትን 40ኛ ዓመት አክብረሃል። በሰዓቱ በህወሓት የሚሰቃዩ ሺህ ሰዎች በእስር ቤት ነበሩ። በህወሓት አመራር የትም ደማቸው የፈሰሰ በጣም ብዙ ሰዎች ነበሩ። እንደ ከብት የታጎሩም ሺህ ሰዎች እንደዚሁ በአገሪቱ ነበሩ። የኢትዮጵያ ህዝብ ላይ መሳለቅ ነው የህወሓትን 40ኛ ዓመት ስታከብር ሄደ። ይሄ በትክክል እንደውም በዚህ አጋጣሚ የኢትዮጵያ ህዝብ በደንብ እንዲረዳልኝ የምፈልገው ይህንን ቴሌቪዥን የሚመለከት ሰው የምፈልገው ነገር ነው። ምክንያቱም
አንቺም ስትይ አሁን ያው አንቺም እንደ ሰው የሰማሽው ነገር ስለሆነ ይመስለኛል ፊት አውራሪ ሆነ እንደዚህ ሆነ ምናምን የምትይው ነገር እንደሱ አይደለም የሆነው እንደ ማንኛውም አርቲስት አስታውሳለሁ ጊዮን ሆቴል ነበረ ጠሩን ስብሰባ ተብሎ ተጠራን የህወሓት አመራሮች ነበሩ ስብሰባ ተጠራን እና ብዙ አርቲስት ነበረ በጣም በርካታ ቁጥር ያለው አርቲስት እና ተሰብስበን ምንድነው ያሉት 40 ዓመታቸው ከመድረሱ በፊት ማለት ነው የህወሓት 40 ዓመት ሊሞላን ነው 40 ዓመት ሊሞላን ነው ስለዚህ ይሄ 40 ዓመት ሲሞላን የነበርንበትን ነገር ተመልከቱ እና እዚህ ውስጥ ብዙ ደራሲያን ጸሐፊያን ሰዓሊያን ብዙ የጥበብ ሰዎች አላችሁ እዩትና ከዛ በኋላ የተሰማችሁን ነገር ጻፉት በሉት ግጥምም ዜማም እንደፈለጋችሁ በሉት ሄድን ሽሬ ነው መጀመሪያ ሄድ ነው ሽሬ ወሰዱን ከሽሬ በኋላ በመኪና ነው ወደ ደደቢት ነው ወደ 7 ይሁን 8 ወይም ከዛ በላይ መኪና ነበር ከዛ በላይ 7-8 መኪና የሚሆን አርቲስት ነው እዛ የተሰበሰበው ተያይዘን ይሄድ ነው እንደማንኛውም ተጠሪ ነን አሁን እኛ ምንድነው በፊት እንትን ስለሆነን እንግዲህ እነሱ ያስተባበሩት ነው ምናምን የሚል ብዙ ወሬ ስላለ ነው ግን ይሄ ሁሉም ነገር አለ አስተባባሪዎቹ ነው ሌሎች ናቸው ከሌ ነበሩ ማለት ይቻላል ሙዝም ማርም ቆሎም ውሃም ሲያድሉ ነው የነበሩት አስተባባሪዎቹ ሌሎች ናቸው ግን ያው የኛ ፊት እንግዲህ ትንሽ ታዋቂ ስለሆነ መሰለኝ ከዛ በኋላ ልብስ ተሰጠን ፊል እንድታረጉት የነበረው ነገር ልብስ ተሰጠን ይሄ ሽርጡም ኮፍያውም ካኪውም ተሰጠን ተጭኖ ሄደ ጠቅላላ ወደ 7-8 አርቲስት ደደቤት ሄደ አስተውሳለሁኝ ብዙ አርቲስት የጠቅላይ ሚኒስትር መለስ የህወሓት መሪ በነበረበት ጊዜ የሚጽፉበት ዋሻው ይሄ ነው እንደዚህ ተብሎ በደረቱ እየተሳበ ነበር አርቲስት ሁሉ ሲገባ ነበር ያንን ለመመልከት ሁሉም ሰው ያንን አየ ምን አለ ጎበኛን በየቦታው እዚህ ጋር እንዲህ ያደረግንበት ነው እዚህ ጋር እንዲህ ያደረግንበት ነው አስጎብኚዎች አሉ አስጎብኝተውን መጣን እዚህ ጋር እንድላነሳ የምፈልገው በጣም እንትን የሆነ ነገር ደደቢት ላይ እንትን ሲያረጉን ሲያስጎበኙን ብዙ ሰዎች ነበሩ የህወሓት ባለስልጣኖች ነበሩና እዛ ደደቢት ላይ ያሉ ሰዎች በምሬት ሲናገሩ ነበር ከ40 ዓመታችሁ በኋላ ነው አሁን የመጣችሁት ረስታችሁን ነው ወይ ምናምን እያሉ በምሬት ሲናገሩ ነበር እና አንድ ወጣት ልጅ 20 ዓመት ወይ 21 ዓመት ቢሆነው ነው መቢ እንግዲህ እንደዛ አካባቢ የሆነ ልጅ ትምህርት ቤት እንኳን እዚህ ጋር አልሰራችሁልንም የተሰራልን ነገር የለም በጣም በሚያሳዝን ሁኔታ ነው የተናገረው አባቶቻችን ነግሩናል እዚህ እንደተቋቋማችሁ ግን ምንም ያደረጋችሁልን ነገር በቅሬታ ነው የተናገረው ትልልቆች ነበሩ የህወሓት መሪዎች እዛ ዳስ ውስጥ ነው እንትን ያለው እና ያንን ሰማን ያልብ ይነካ ነበር እዚህ ጋር ከተነሱ የሆነ ነገር ማድረግ ነበረባቸው ከዛ ሄድን አየን ጎበኘን ከመጣን በኋላ ብዙ ሰው እንግዲህ ምን እንደሰራ አላቅም ለህወሓት እኛ ግን ምንድነው ልንሰራ ያሰብነው ያደራ ምሽት የሚባል ነገር ይዘጋጅ ያደራ ምሽት የሚባል ነገር ይዘጋጅና ባጎደልን ሞልታችሁ ባጠፋን ክሳችሁ ባሳመርን ደግሞ ይባሳሳመራችሁ እቺን ሀገር አስቀጥሉ ብላችሁ አደራ ብላችሁ ተቃዋሚ ፓርቲንም ወጣቶችንም ዩኒቨርሲቲ ተማሪዎችንም ሌሎች የክልል ተወካዮችንም ለነሱ ስጡ አንድ የእናንተን ትሮፊ የሆነ ነገር የሚል ሐሳብ ነው ያቀረብነውና እንደውም ዝግጅቱ እንትን ገጥሞት ነበር ያደራ ምሽት ማለት ነው አደራ ስጡ አስረክቡ ነው ምንድነው እያሉ ያሉት ተብሎ ነበር ግን ከዛ በኋላ ደግሞ ማስታወሻ ነው እዛ ጋር ያለው ልጅ ያለ ተናገረው ልጅ ለዛ አካባቢ ትምህርት ቤት ስሩ ቢያንስ በቃ ትምህርት ቤት ግብግብ ብሎ ሊጠየቀው አለ ቪዲዮ ማአት ቴሌቪዥን ጣቢያ ነበር እዛ ነበር እንትን ስሩ ትምህርት ቤት ስሩ ከየት ይመጣል ትምህርት ቤት አሉ ከትግራይ ያወጡ ብዙ ባለ ሀብቶች አሉ አይደለም ከነሱ አንዱ ትምህርት ቤት ይስራ በቃ እዛ አሉ እንግዲህ ትምህርት ቤት የሚሰራ ሰው ተገኘ ያንን መድረክ አዘጋጀን መጨረሻ ላይ ያደራ ምሽት